ዳኒሻዬ በጣም ነው የምናመሰግነው ወንድሜን ስላመጣልኝ በጣም ነው የምናመሰግነው እያሉ እንግዲህ ዳዊትና ቡዜ አይደለ እናንተ ከሩታ ጋር ወደ እናንተ ቤት ማምጣት አቅቷችሁ ዳኒ ስለመጣው ዳኒን እያመሰገናችሁ አይደለ? ዳኒንስ ምን ያህል እርግጠኛ ሆናችሁበት? ዳኒስ ምናልባት የሩታን ሀቅ ለማውጣት ምናልባት ከሩታ ጎንስ ከሆነ ያለው እኮ ማናችንም አናቅም። ብዙ ጊዜ የሆነ ነገር ይሳካልን እና የሆነ ነገር ትንሽ ስቴፕ ሲይዝ በጣም እንፈነድቃለን አይደለ? ግን ደግሞ ነገሮችንም ለምን እንደዚህ ሆነ ብለሽም ጊዜ ልታስቢ ይገባል። ገባሽ አይደለ? በጣም እኔ ከሚገርመኝና ከሚደንቀኝ ሰው የዚህን ያህል እየተሰደበ እየተንቋሸሸ ይሄ ሁሉ የኮመንትና ስድብ እየወረደበት ሰው እንዴት ነው ለክብሩ የማይጨነቀው? እንዴት ነው እፍረት የማይዘው? እንዴት ነው የማይሸማቀቀው? የእውነት ሄርሜላ ግን ምን አይነት ጥንካሬን ያለሽ እንዴ! አረቴ ክብርሽን ጠብቄ የዚህን ያህል ማለት ወንድ ልጅ ከአብርሃም ውጭ የለም እንዴ? ሲጀመር እዛው ቤት ነበርሽው፣ ከዛው ከጓዳ ወጥተሽ ነው ስታሽቃብጬ ነበርሽው። ዳኒም ደግሞ ልክ በቃ ሩታን ሸውዶ እንዳመጣላችሁ አይነት ስሜት ተሰማችሁ። ዴቭን በጣም ነው እየፈነደክ ያለከው። በነገራችን ዳዊት በጣም መልካም ሰው የሆነ ንግግር አዋቂ አድርገን ሁላችን የምናየው፣ ግን የሆነ የተገላቢጦሽ አይነት ሰው ነው ማለት የሆነ እንደ ቂጣ የሚገላበጥ አይነት ሰው ነው። ሩታን ሲያት ሩታን ይሆናል፣ ሄርሜላን ሲያት ሄርሜላን ይሆናል። ግን በነገራችን ላይ ማለት ነው እንደው ከሄርሜላ ጋር እንዲሆን ራሱ ያነሳሳችሁ ምንድን ነው ማለት? እስኪ ስለ ሄርሜላ እስኪ አንድ ብላችሁ ብትጠየቁ እኮ ምንም አይነት መልስ የላችሁም። የትኛው ስነ ምግባሯ፣ የትኛው ክብሯ፣ የትኛው ሴትነቷ? ሴት ልጅ እኮ በራሷ ሴት እንድትባል የሚያደርጋት መስፈርት አላት አይደለ? እሷ ደግሞ አንዱ መስፈርት የላትም። የእውነት በጣም ነው የምትገርሙት። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር ብቻ የምኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳባችሁ ኮሜንት ላይ አስቀምጡልኝ። ድጋሚ መጥቻለሁ። ድጋሚ ስመጣ እንግዲህ አብርሃም በጣም ለነሱ ውለታ እንደዋለላቸው አድርገው እንግዲህ በጣም ደስታቸውን እያበሰሩ ነው። ግን በጣም ደስ ከሚለው መጀመሪያ ሀብሉንም ቢያወልቁለት ካወለቁለትም በኋላ ግን አብርሃም ምንም እንደነበረው ነው የነበረው። ምንም የተቀየረ ነገር የለም። ሩታ ጋር መመለስ እፈልጋለሁ። ለምን ከሩታ ጋር ሸውደ ካመጣኸኝ ምን ስትል ነበረ? አሁን እዚህ ለምን ልመጣ ቻልኩኝ? አይ እዚህ ነው መቀመጥ ያለብህ። አይ እዚህ አልቀመጥም። እኔ ባልዳር ነኝ፣ የልጅ አባት ነኝ። እኔ ከሩታ ጋር መሆን የምፈልገው። ለምንድን ነው ያመጣኸኝ? አይ ሄርሜላ እንዲህ በግድ ራሱ ማለት ነው የእውነት በግድ ራሱ ከአንቺ ጋር ቢሆን ምን ይሰራልሻል ይሄ ልጅ? እኔ ከትላንት ወዲያን ብያቸዋለሁ ቤተሰብ። ከዚህ በፊት አልፈልግሽም ሲላት ነበረ ሄርሜላ ልደነግጥ ልትባንን የሚገባው ዛሬ አይደለም። ገብቷችኋል አይደለ? ዛሬ አይደለም። ዳኒንም አትመኙ። ዳኒም ከሩታ ጋር ምናልባት ነገሮችን ለማስተካከል እሱም የተጠቀምበት መንገድ የሩታን ሀቅ የሩታን እውነት ለማውጣት ሊሆን ይችላል። ብዙም እንደዚህ አትፈንድቅ እሺ። አሁን ዛሬ ከአንቺ ጋር አብርሃም የተመለሰ ምናምን መስሎች ነው? አልፈለገም። ሲጀመር በታሪክ አልፈለግም። ከእናንተ ጋር መቆየት ራሱ አልፈለግም። ከሩታ ጋር ነው ምን ይፈልገው። ሰዓቱን ለምን አወለክ? ሰዓቱ ለምን አወለክ? እኔ የገዛሁልህን ስጦታ ለምን አወለክ? ታዲያ ሰዓቱን ለምን አወለክ ሲባል ለምን እናንተ መልስ አልሰጣችሁም ነበረ? ምን ችግር አለው ምናምን ለምን አላችሁ? ዝም አላችሁ እንዴ? አረ የእውነት ቡዜን ብትሆኝ ምናልባት የራስሽ እምነት አለሽ፣ ኦርቶዶክስ ላትሆኝ ትችላለሽ። ግን በቃ እምነት አለሽ። የትኛውም ሰው እምነት አለው። ግን እግዚአብሔር ነው አይደል ሁሉም የሚያምነው እንዴ? ሚዲያ ላይ ለሚወራው በመስቀል ብዙ ነገር ለተባለው ራሱ እኮ ሚዲያ ላይ መታችሁ መልስ እንኳን መስጠት ትችሉ ነበረ። እናንተ ጥቅማችሁን ብቻ ነው የምታስቡት። እናንተ የራሳችሁን ስራና ስራ ብቻ ነው የምታከናውኑት። የእውነት ይሄ እያንዳንዱ የምትሰሯቸው ቪዲዮዎች እኮ ኦዲየንስ ወይም ደግሞ ተመልካች ሳይ ነው አይደል እናንተ ገቢ የሚለው። ስለዚህ ተመልካችን ማክበር አለባችሁ። ይሄ ነገር የድረሱ ሊሄድ የሚችለው ከዚህ በኋላ የድረሱ ሊሄድ የሚችለው ነገም ቢሆን ማለት ነው። አሁን ዛሬ ድንገት ሩታ መታ ነው ቪዲዮ የቆመው። በቃ ድንገት መጣሽ። ለምን ትላንትና ቪዲዮ የቆመበት ፓርት እንግዲህ እሱም አብርሃምም አልሄድም እያለ ነበር ከቢኒና ከዳኒ ጋር አልሄድም እያለ የታገላቸው ነበረ ቪዲዮ መጨረሻ ላይ የቆመ። ከዛም እንግዲህ ዛሬ እህቱ ቤት ይዞት እንደሄደ ነው ዳኒ እያየን ያለ ነው። ግን ደግሞ ትላንትና በጣም በሱ ቤት እንግዲህ ሩቲን እንደሸወዳት አድርጎ ነበር ከሜሪ ጋር እንዲገናኙ ሜሪ እንደምትፈልጋት እሷም ደግሞ አይ አብርሽ የጄክ ሊድ ብለው ነበር። እሱ ደግሞ
ዳኒሻ አልፈልግም አብሮ እንዲሄድ ብቻዋን ነው ታገኛት የፈለገችው ብሎ ማለት ነው። እና ውስብስብ ያለ ነገር የምትሰሩት ነገር ውስብስብ ያለ ነው። ምንም የሆነ ሰው እኮ ድራማም እየሰራ ፕራንክም እየሰራ እኮ አስተማሪ የሆነ አዝናኝ የሆነ ነገር እኮ ለሶሻል ሚዲያ ሰው ያጋራል። ይሄ እኮ ትውልድን የሚመርዝ ነገ ላይ እናንተ በሰራችሁ ስራ የምታፍሩ የምትጸጡትን ነገር ነው እያስቀመጣችሁ ያላችሁት። ሄርሜላም ንቂ፣ ይበቃሻል፣ በቃ ለመፈመስ ነው ለስራ ነው የመጣሽ አይደል? ይበቃሻል። ከዚህ በላይ ማለት ከዚህ በላይ ራሽን ባታወርጂ የበለጠ መልካም ነው። ከዚህ በኋላ ያለው ስምሽን ጠብቂ እስኪ ማለት በቃ ያለው ስምሽን ለማድረስ ሞክሪ እስኪ በመልካም ስራ ነው በቃ ታያቸው እስኪ እነዚህ ሁለት ጥንዶችን ታያቸው። እንዴ ድሮም እኮ ትፈሪያለሽ። ወደ ሩታ እንዳይሄድ እኮ በጣም ብዙ ጊዜ ትፈሪ ነበር፣ በጣም ብዙ ጊዜ ትጨናነቂ ነበር አይደል እንዴ? እኔ የቡዜና የዴቭ ራሱ ማሽቃበጥ አንዳንድ ፎቶዎችን እናሳየዋለን። ፎቶዎችን ካሳየን ነው በኋላ ለማስታወስ ይረዳዋል። እንዴ እኔ እኮ ምንም አልሆንኩም እያላችሁ ነው። ምንም የሆንኩት ነገር የለም፣ ደህና ነኝ፣ በጣም ደህና ነኝ። በቃ ሩታ ጋር ነው የምንፈልገው፣ ሩታን ጥሯት። ከዛ ሩታ ወደ ሩታ ስትደውል ደግሞ ማንሳት አልፈለገችም። ቡዜ አውቃው ይዛ ሄደች። ለምን ደግሞ አታነሽላት? በቃ እኔ እንዳላናግራት ከፈለሽ ለምን ደግሞ አታነሽላት? እየተከራከራቸው ነበር። ስለዚህ አሁን ደግሞ ከአንገቱ ላይ ከወለቀ በኋላ ጊዜ ይፈልጋል ልትሉም፣ አረ ተው፣ የእውነት ተው። እነሱ ስራ ነው እየሰሩ ያሉት። እነሱ የራሳቸውን የሆነ ነገር ነው እያደረጉ ያሉት። ግን ብዙዎች እርስ በርሳችሁ የምትጣሉ የምትባሉ አላችሁ። አሁን ላይ ታውቃላችሁ፣ ሀገራችን ላይ በጣም ብዙ የኦርቶዶክስ እምነት ተከታይ እህቶቻችን፣ ወንድሞቻችን፣ አባቶቻችን ቤተክርስቲያን ላይ ብዙ የሚደርሱ ግፍና በደል እያየን ነው አይደለ? ታዲያ ይህ ሁሉ ግፍና በደል እኛ ከምንሰራው ኃጢአት እኛ ከምናደርገው ነገር ነው እግዚአብሔር እየተቆጣን ያለው። ስለዚህ ያን ነገር እያየን እግዚአብሔርን ከማስቀየም ቢያንስ የሰራነውን ስራ ፈጣሪያችን ይቅር በለን በቃ ብለን ከዚህ በኋላ እንደው ሰው እኮ የሆነ ይደነግጣል አይደል እንዴ? የሆነ አንዳንድ ሰው የሆነ ነገር ሲሆን ሚዲያው ላይ የሆነ ጫጫታ ሲበዛበት የሰው ዋይታ የሰው ቁጣ ያስፈራውና የሆነ ወደ ራሱ ለመመለስ ይሞክራል። እናንተ ግን ምንም በቃ እዛው ጭራሽ ይበስባችኋል። የሰውን ኮሜንትን የሰውን ሀሳብ እያያችሁ በዛ ሀሳብ ነው እየሰራችሁ ያላችሁ። ታዲያ ተው፣ ጥሩ አይደለም፣ ተው እንዴ። ይሄ በጣም የሚወዳችሁ ከግማሽ ሚሊዮን ህዝብ የበለጠ እኮ ብዙ የሚወዳችሁ ሰው አለ። ስለዚህ ሰውንም አታስከፉ፣ ፈጣሪንም አታስከፉ። እግዚአብሔር የሚወደውን ነገር ማድረግም እኮ ጥሩ አይደለም። እግዚአብሔር ሲያዝንብን ጥሩ ነው እንዴ? አይደለም። ቡዜና ዴቭን ብትሆኑ እንደ ታላቅ እህትና ወንድም ቢያንስ ነገሮችን አላደለ በጥሞና በእርጋታ እኮ ለማስተካከል መሞከር ትችሉ ነበር። ግን ሲጀመር ወንድምና እህት አይደላችሁ። ሜኩ ግልጽ ነው። ዴቭም ወንድምህ አይደለም፣ ቡዜም የአብርሃም እህት አይደለችም። ሁሉ ነገር የሚያውቅ ያውቃል። ግን ሲነገራችሁ አንዳንድ ልጆች ናቸው እያላችሁ ትከራከራላችሁ። እውነታውን ደግሞ የሆነ ቀን የሆነ ፍንትው ብሎ እውነታው መታየቱ አይቀርም። ለሁሉም ጊዜ ያለው ይላል አይደል የኛ ሰው። ስለዚህ ሩታም ብትሆን አሁን ላይ እያደረገችው ያለችው ነገር ጥፋት አይደለም። የልጇን አባት እያዳነች ነው ያለችው። ባሏን ወደ ራሷ ቤት እየመለሰች ያለችው ነገሮችን በሰላማዊ መንገድ ለመፍታት ልጇን በጋራ ከአባቱ ጋር ለማሳደግ እንዲሁም ደግሞ የድሮ ፍቅራቸውን ለመመለስ ሰላም ነው የፈጠረችው። አዎ ሩታ አጥፍታለች፣ አላጠፋችም አይደለም እንዴ። ሩታ እኮ መልአክት አይደለችም እንዴ? ታጠፋለች። ሰው እኮ ናት። እንዴት ነው የምታስቡት? በቃ ሁለቱም አጥፍቷል። ግን ከጥፋታቸው ደግሞ ከስተታቸው ተምረው አሁን ላይ ሰላምን ፈጥረው በጋራ ልጃቸው ለማሳደግ የወሰኑበት ጊዜ ነው አይደለ? ብዙዎቻችሁ የተለያየ ሀሳብ ልታስቡ ትችላላችሁ። በቃ እስኪ መልካሙን ለምን እኛ እናስብ? መልካሙን ነገር ጥሩ ነገር ለምን አናስብም? እቺ ልጅ እኮ በጣም ብዙ መከሮችን እኮ አሳልፋለች። እንደዚህ እኛ እንደምናወራው እኮ አይደል? ምናልባት እኛ እዚህ ጋር 30 እና 15 ደቂቃ ቪዲዮ ለቀልን እንወጣ እንችላለን አይደለ? እቺ ልጅ ከቪዲዮ ጀርባ እኮ ብዙ ነገሮችን ነው የምታሳልፈው አይደለ? ብዙ ነገሮችን። እሱን ደግሞ የሚያውቀው እግዚአብሔርና እሷ ብቻ ናቸው። ስለዚህ ብዙም ሰዎችን ለመንቀፍ አትቸኩሉ። ሚዛናዊ እንኳን ባትሆኑ ሰዎችን ይሆናል አይደለ? ስሜታቸውን የሚነካ ቃልሽ ባትናገሩ መልካም። ዝም ማለትም እኮ መልካም ነው። ግዴታ አይደለም ኮሜንት መስጠት። የተለያዩ ኮሜንቶችን ሀሳቦችን አያለው። ግን ደግሞ መረዳት ያለባችሁ ዳኒም የእውነት ከሄርሜላ ጎን ለመሆን ፈልጎ አይደለም። እንዳልኳችሁ የሩቲን ሀቅ ለማውጣት ከሩታ ጎንም ለመቆም ሊሆን ይችላል። እንዴ ቀናውንም እስኪ እናስብ።
እስኪዋቸው አብርሃምና ሩታ ሲመጡ ድምቀታቸውን ያቸው እስኪ ቪዲዮአቸውን እዩት እስኪ ሰው እንዴት እንደሚያይላችሁ እንዴት ነው ሚዲያው ላይ ድምቅብቅ እንዴት ነው ፎቶአቸው የሚንሸራሸረው ለምን ሰው ስለሚወዳቸው አንድ ላይ ሲሆኑ ስለሚያምሩባቸው ሁለቱ አንድ ላይ መሆን ያለባቸው ጥንዶች ስለሆኑ ገባችሁ አይደለ ስንቴ ደጋግሜ እኔ ራሱ ነግራቸዋለሁ ሄርሜላ አብርሃም በነበረበት መጀመሪያ ሰዓት ላይ ቢሆን ኖሮ ሄርሜላ ወደ አብርሃም ህይወት መቼ የማትገባም ሩታ ግን ከስር ከመሰረቱ አብርሃም ስታገኘው ምንም ሳይኖረው ዩቲዩበር ነበር ብርግጥ ግን ደግሞ ምንም ሳይኖረው ዛሬ ቤት ነሽ መኪናሽ አማርጦ መኪና የሚነዳ ሲሆን አማርጦ ቤት የሚኖርበት ሳይኖረው ነው አይደል እንዴ ሩታ ያገኘችው ስለዚህ ያንን ነገር መዘንጋት የለብንም በጣም ደግሞ ዛሬ ያናደደኝና በጣም የሚያሳቀኝ የነበረው የአቤል እንግዲህ ሁለተኛ ሌላ ፓርቲ እሱ ድራማ መጀመሩ ነው እንግዲህ ነገ ደግሞ ምን ብሎ እንደሚመጣ አናውቅም እንግዲህ የዛሬ የሩቲና የዳዊት እንዲሁም የቡዜ እንዲሁም የሄርሜላና የአብርሽ መጨረሻ እንግዲህ ሩታ መታ ነበረ ቪዲዮ የቆሙ ነገ ደግሞ ምን ሊፈጠር እንደሚችል ሁላችሁም ማሰባችሁን አልዘነገቢው ነገር ታስባላችሁ በአይምሯችሁ ሊፈጠር እንደሚችል የሆነ ብጥብጥ ይነሳል ያው ግልጽ ነው አብርሃምም ከሩቲ ጋር ወደ ቤቱ ነው የሚሄደው ሄርሜላም ደግሞ እንደለመደባት ማልቀስ ነው ለምን ሲጀመር ብታለቅሽ ማንም ያዝንሽ የለም እንደ ሰውኛ ልታሳዝኝ ትያለሽ ግን እንደ ስራሽ ደግሞ የሚገባሽ ነገር ነው የሚልሽ ገብቶሻል አይደለ ለምን የሰውን ባል ነው የቀማሽው ልጅንና አባት ነው ለይተሽ የራሽ ለማድረግ የሞከርሽው ያ ደግሞ ስህተት ነው ስህተት እንደሆነ ምራሽ ታውቂዋለሽ ገብቶሻል አይደለ አንዳንድ ሰው እኮ የሚያዝንላችሁ እኮ ስራችሁን አመዛዝኖ አይ እቺ ልጅ ባለሞቅ ነው ይሄን ነገር ያደረገች ስለዚህ ቅር በላት ይባላል እቺ እኮ እያወቀች ነው ቀን በቀን ዴይ ቱ ዴይ ነገሮችን እየጨመረች ነገሮችን እያባባዘች የሄደች ልጅ ነችና የእውነት እኔ ሄርሜላ ልቦና ይስጥሽ ከማንም የምታንቺ አይደለሽም ቆንጆ ቁመና ያለሽ መልክ አለሽ ግን ያንን ቆንጆ ቁመናና መልክሽን ግን በማይሆን ባህሪያቶች አጸያፊ በሆኑ ነገሮች ግን ስምሽን እየመረሽው ነው ያለሽው ሴት ልጅ በራሷ ልትደራደር አይገባም ሴት ልጅ የራሷ መስመር ሊኖራት ይገባል ኖ ማለትን ልመጂ አንቺ አፍቅረሽ አንቺ ወድሽ አንቺ ማግለያ ስልከሽ አንቺ አርግዥ ያለው ብለሽ አንቺ ሁሉ ነገሮች እኮ አይሆንም ወንድ ልጅ ከራሱ ሲመጣ ነው እንደሚውጭ እንደሚያፈቅሽ ራሱ ሲነግርሽ ብቻ ነው ገብቶሻል አይደለ ለማንኛውም የተወዳጆች ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ